ይሄን በፍጹም አላምንም እኮ የኛ ኑሐሚን። እስኪ ተው ይለይኩ። ስለዚህ ነገር ባሰብኩ ቁጥር እየታመምኩ ነው። የምርመራው ውጤት የሚያመለክተው ልጁ የኔ መሆኑ ነው። የምርህን ነው? እኔ ዝናሽ ተናግሬያለሁ። ከዚህ ቤት በውርደት ከመውጣትሽ በፊት በክብር ብትወጪ ይሻልሻል። ማንም ያዋርደኝ? የልጅ አባት ነው ወይስ ለይኩ? የኔ ባል ምን በወጣው? እኔም ማዝነው የዛን ቀን ሰው ነሽ ብለን ምሳ መጋበዛችንን ብቻ ነው። ለነገሩ ስታይን ከመጀመሪያውንም አልወደድሽኝም ነበር። እኔ ራሱ ከአጠገቤ ዞር እስከምትይ በጣም ነበር የጨነቀኝ። ለምን አትረጋጊም? የኔ ልጅ የሰው ሰላም እኮ እየደሳሽ እኮ ነው። ይቅርታ፣ የእርሶን ትብብር ማንም የፈለገ የለም። እኛ በምናስወጣት እናስወጣታለን። ተረጋጊ እንጂ እንዴ! ይሄን ያህል አባቴ ምን ብሎ ነው እንደዚህ የምትቆጩ? ምን እየተፈጠረ ነው? አየህ አይደል? እዚህ ነው ምን ልታደርግ መጣ? ከዚህ ሁሉ በኋላ ቤቴ ድረስ ምን ልታደርግ መጣ? የልጄን እናት ኑሐሚንን ፈልጌ ነው የመጣሁት። ትሰማኛለህ? አሁን ሌላ ነገር ሳይከተል ይሄን ግቢ ለቀውጥ። እኔ እኮ ተናግሬያለሁ ከዚህ በፊት በደንብ ነው አለዛውም የነገርኳችሁ። ምን እንደነገርኳችሁ ታውቃላችሁ? ኑሐሚን ተከታታይ ድራማ ጭብጥ የለውም በቃ። እስኪ የትኛውንም ድራማ ይሁንና ኑሐሚን ተከታታይ ድራማ ስታዩ ደግሞ እየፈጠነ ነው አይደል? ነገሮችን ሪአክት ለማድረግ በቃ የፈጠነ ነው። አደፈራረሰችው ገና ከመስማቷ ግመል መበጠሷ፣ ግመል ይበጠሳል ወፍ መበጠሷ። ብቻ አላቆም። እኔ ተረቱን እናንተ ጨርሱት። ኮሜንት ላይ እኔም ላስጨነቀኝ እንዴ! የምሬን እኮ ነው። ቤዛ አምራን ገና ከመስማቷ እርጉዝ መሆኗን ገና ከመስማቷ ሄዳ አፈነዳችሁ። አታፍርም ጋይስ እንዴ? እኔ እኮ ይኸውላችሁ ተከታታይ ድራማ ላይ ሲሆን ማስፈራራት፣ ቆይ እመለስበታለሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። እንዲሁም ደግሞ ኖላዊንም በስሱ እናየዋለን። ያው ኖላዊ እያለቀ እንደሆነ መቼም ገብቷችኋል ብዬ አስባለሁ። እስኪ እናየዋለን። ኑሐሚን በትናንትናው ክፍል ሮጠ። ምን ነገሩ በትናንትናው ክፍል ብቻ አይደለም፣ ሁሌ እኮ ነው የሚሮጠው። እኔ በጣም ያሳሰበኝ የሩጫው ነገር ነው። እውነት ለመናገር እንዴ ከሆነ ጊዜ በኋላ ምን ልናይ ነው? እኔ ግራ ያገባኝ እሱ ብቻ ነው። ጥያቄ ሆነብኝ እሱ ብቻ ነው። እስኪ እናንተ መልሱልኝ፣ ምን ልናይ ነው? አሁን ለምሳሌ ቤዛ የተናገረችውን እውነታ ወይም ደግሞ ኑሐሚን አርግዛለች የሚለውን ነገር ለመናገር ቢያንስ የሆነ ጊዜ ያህል ማስፈራራት ነበረባት። ገብቷችኋል አይደል? ኑሐሚን መጠቀሚያ ማድረግ ነበረባት ምናምን፣ እንደዚህ አይነት ነገሮች መታየት ነበረባቸው። እሷ ገና እንደሰማች በማግስቱ ሄዳ ቤት አፈነዳችሁ። ጭራሽ ደግሞ እሱን ስለሰማች ቤት ልኖር አይከብድም ወይ? አይከብድም? እሺ ትኑር። ኑራ እዛ እያስፈራራች ምኖር። ገብቷችኋል አይደል? እዛ ተቀላቅላ ቤት ውስጥ ኑሐሚንን እንትን እያደረገች በቃ አላ እየጨቆነች ምናምን እንደዛ አይነት ነገርም ማሳየት ይችሉ ነበር። ብቻ ፈነዳ። እኔ ግን ከዚህ በፊትም ተናግሬያለሁ፣ ኑሐሚን እርጉዝ የሆነች አይመስለኝም። ውጤቷ የሆነ የተጭበረበረ አይነት ውጤት አለ። ወይ የዶክተሮች ችግር ነው ወይ ደግሞ የራሷ ችግር ነው። ራሷ ቴስት ስታደርገው የለውም ያለችው አይደለም፣ ወረቀቱ ላይ የለውም ነው። ዶክተሮች የለውም ብሏታል። ራሷ ቴስት ስታደርግ ደግሞ አለው ብሏለች። ምንድነው ቴስት ያደረገችው? የማንን ነው ቴስት ያደረገችው? ተሳስተሽ እንዳይሆን የእንትና ማነች እቺ የአማከለች፣ ወይኔ ይቅርታ ኤሚ የእሷ እንዳይሆን ብዬም ሰጋው። እንዴ ተው እንጂ እኔ እኮ ለእሷ እኮ እኔ ልመጣ ነበረ። ገብቷችኋል አይደለ? እኔ ልገባ ነበረ ድራማው ላይ ማለት ያው አሁን እሱ ድራማ ላይ እሷ ብቻ ነች ያልተነካችሁ ብዬ ነው ማለት። አልተነካችም ማለት ምን ማለት ነው? ጓደኛ የሌላት እሷ ብቻ ነች ብዬ ነው። ሌላ ነገር እንዳታስቡ እናንተ እኮ ችግር አለባችሁ። እኔ ነገር ጠምዘዝ የምታደርጓት ነገር አልቻልኳችሁም። ለማንኛውም በቀጣይ ክፍል ምን ሊፈጠር ይችላል? ኑሐሚን ከቤት ትወጣለች ወይስ አትወጣም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ እንደሚመስለኝ ከሆነ በዚህ አይነት አካሄዳቸው ከቤት እንደምትወጣ ነው የሚሰማኝ። ነገር ግን አቶ ሌኩን እንደዚህ በቀላሉ ያስወጣቸዋል ብዬ አላስብም። እዛው እንድትቀመጥ ያደርጓታል ብዬ ነው የማስበው። ነገር ግን ደግሞ ለዝናሽ ቃል ገብታለች እንደምትወጣ ምናምን አይነት ነገር እና እዛ ጋር ስታዩት የሆነ ወታ ወይም ደግሞ ከነሱ ከፋሚሊያቸው ውጭ ከአባቷ ውጭ ወታ ውጭ ላይ የራሷን ህይወት ምናምን የምትኖር የሆነ የሚያሳዝን አይነት ነገር
የምናይበት አይነት ነገር ሊፈጥሩ ይችላሉ። ነገር ግን እንደዚህ አይነት ነገር የመፈጠር እንትኑ በጣም ዝቅተኛ ነው። ለምንድነው ታውቃላችሁ? ኑሐሚን እዛው ቤት ውስጥ ስትሆን ድራማው የሚያምረው ገብቷችኋል አይደለ? ቤት ውስጥ ስትሆን የዝናሽ ጉዳይ አለ፣ ከዝናሽ ጋር ያለው ግጭት አለ፣ እንደገና ደግሞ ከናሆም ጋር ያለው ነገር አለ። ገብቷችኋል አይደለ? ኤርሚ ደግሞ በውጭ የሚያሯሯጣት ነገር አለች። ስለዚህ ይጣፍጣል ድራማው ብዬ አስባለሁ። ወደ ውጭ ከወጣች ደግሞ ከናሆም ጋር የበለጠ ይቀራረባሉ ብዬ አስባለሁ። ምክንያቱም ከናሆም ስትርቅ ናሆም ወደ እሷ ይሄዳል ብዬ አስባለሁ። እሷም ለማጽናናት አይነት ነገር እንደዚህ አይነት ነገሮች ይኖራሉ ብዬ ነው የማስበው። የእናንተን ሀሳብ ግን ያው ኮሜንት ላይ አጋሩኝ። በትናንትናው ክፍል የኑሐሚን አባት እኔ እንደሆነቱ በጣም ቅር አለኝ። ቅር አለኝ ማለት ሁለት ቦታ ቅር አለኝ። አንደኛው የመጀመሪያ ፌንት ጫረ፣ እሺ ነቃ፣ ከዛ መልሶ ፌንት ጫረ፣ ከዛ ደግሞ እውነት ነው ወይ ብሎ መልሶ ፌንት ጫረ። ምን እሺ ነው ቦርጮ ከብዶ ነው መቼ። እኔ ደግሞ የናሆም ችሎታ፣ ኧረ በስመ አብ! ይሄ እኮ 100 ኪሎ በለው እኮ ጋይስ። ጂም ቤት ሄዳችሁ 100 ኪሎ ስታነሱ በሉት በቃ እኮ 100 ኪሎ ዳምፔል ሰገፉ አስቡት። እንደዛ በሉት እኮ እንዴ! ኧረ ናሆም እውነት ጎበዝ ነው። አብሮ አልወደቀ። ከዛ ውጪ ኑሐሚንን እንደዛ መናገር አለበት ብዬ አላስብም። ማለት ያ ቃል እሱም አይደለ ከኤርሚ ጋር ያላቸውን ቅርበት ያ ቃል እንደገና ደግሞ የሆነ ሰዓት ላይ ፈቅዶ ነበር አይደለ? በቃ የሆነ ጥሩ ልጅ ነው እኔ አስቀይሜዋለሁ ምን አይነት ነገር አንስቶ ነበረ እና ያን እያለ እንደዚህ መቆጣቱ ተገቢ ነው ብዬ አላስብም። ምናልባት ያው አባት ስለሆነ ያበሳጨዋል። የማያበሳጭ ነገር አይደለም። በጣም የሚመካባት ልጁ አንድ አለኝ የሚላት ልጁ ስለሆነች በጣም ሊደብረው ይችላል። ይረጋጋል ብዬ ነው የማስበው። ግን በዚሁ ከቀጠለ በጣም ያበሳጫል። አቶ ኖላዊ እንዳይሰማሽ ያን አባት አቤት 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 መስመር ሳቱ። የኑሐሚን አባት የሃና አባት እንዳይሰማውትሽ አቶ ኖላዊ የሰማለት ማለት ነው ነገር አበቅ። ይሄ ቦርጮትን ምናምን በቃ የሚመች ነው የሚያደርገው፣ ያመቻመቸዋል። ይሄ ቦርጩን ያጠፋላቸዋል። ኦኬ ይሄ ፊትነስ ትሬኒንግ ምናምን የሚሰጣችሁ በቃ። ለማንኛውም ይመቻቸው። ከዚህ ውጭ በትናንትናው ክፍል ሌላ የተለየ ነገር አለ እንዴ ጋይስ? ምናልባት ትንሽ ለየት የሚለው የናሆምና የኤርሚ ድብድብ ነው። ተንከባለሉ፣ በቃ ተደባደቡ፣ ይበቃል። ብቻችሁን ሆናችሁ እኮ ጸብ እንትን ስታረጉ ማለት ነው እንትን አለ አይደለ ጋይስ? ይሄ በቃ ትከባበራላችሁ። ገብቷችኋል አይደለ? በቃ ምናምን አይነት እንትን ትላላችሁ ሁለታችሁ። ሲጀመር እስከ መጣላትም ላደርሱ ትችላላችሁ። ልክ እንደዚህ ሬር የሆነ ጉዳይ ካልሆነ በስተቀር ብቻችሁ ስትሆኑ ላትጣሉ ትችላላችሁ። አገላጋይ ካለ ሰው ካለ ነው ጋይስ ከባድ የሚሆኑ ሰው አይደለ? ጸቡ የሚሆን ከባድ የሚሆነው የሚሟሟቁ የዛኔ ጊዜ ነው። ወይም ደግሞ ሃይ ያለበት ቦታ ላይ ነው። ብቻችሁን አሁን ማንም ሰው የሌለበት ጭር ያለበት ቦታ ወስዳችሁ ሁለቱን ወይም ደግሞ ሊጣሉ የፈለጉትን ሰዎች ብትተዋቸው ምንም ሳይናገሩ በቃ ሰላም ሆኖ ፒስ ሆነው ቤት ነበር የመጣ ነው ምናምን ብሎ አብሮ ሻይ ቡና ይላሉ። የምሬ ነው ላችሁ ብዙ ጊዜ ይህንን ነገር ስላስተዋልኩኝ ነው። ግን እዛ ጋር በጣም አዝናንቶናል አይደለ? በመጨረሻ ላይ ኤርሚ አንድ ሰው ወደሱ እየመጣ እንደሆነ አይቷል። ደንግጦ ነው ያየው። ማን ይመስላችኋል? ያው እኔ እንግዲህ መቼም ሌላ ሰው ይሆናል ብዬ አላስብም። ገብቷችኋል አይደል? ሌላ ሰው ይሆናል ማለት ከኑሐሚን ውጭ ሌላ ሰው ይሆናል ብዬ አላስብም። ምክንያቱም ኤርሚ ታርጌቱ ወደዛ ቤት ተመልሶ የመጣው ኑሐሚንን ፈልጎ ነው። ስለዚህ የመጣችው ኑሐሚን ነች ብዬ ነው ማስበው። ኑሐሚን መታ ከሱ ጋር ትጣላለች ብዬ ነው ማስበው። ወይም ደግሞ የሆነ በቃ የማይሆን አይነት ቃላቶች ተናግራ ታስወጣዋለች ብዬ ነው ማስበው። እንደዚህ አይነት ነገር ይፈጠራል ብዬ ነው ማስበው። ምናልባት ናሆም ቤት ካለ በዚህ ግርግር ውስጥ ናሆም ይመጣል። ድጋሜ ከኤርሚ ጋር ጸም አይነት ነገር ሊነሳ ይችላል ማለት ነው። እንደዚህ አይነት ነገሮችን ነው ማስበው እኔ። እናንተ ምን ታስባላችሁ? እስኪ ሀሳባቸውን ኮሜንት ላይ አስቀምጡልኝ። እኔ ያሳሰበኝ የዶላር ዋጋ ነው። የዶላር ዋጋ ሰማይ ወጣ። አንድ የአሜሪካን ዶላር 60 ሊገባ ነው አሉ ጋይስ በባንክ። ምን ሺ ነው ገብቷል ጋይስ? እንዴት ነው ነገሩ? ለአንዳንድ ሰዎች ጥሩ ነው። በተለይ ለእንደኔ አይነት ሰዎች ጥሩ ነው።
ግን ደግሞ በኢትዮጵያ ብር ገንዘብ የሚቀበል ሰው ትንሽ ያማል ቅኔው ነው የሚባለው ጋይስ፣ እንደዛ ነገር። ለማንኛውም ዛሬ ድምፄ ከወፈረባችሁ ከተለየባችሁ ያው ጉንፋን ይዞኛል። ይሄኛውን ድምፄን በጣም ነው የምወደው ጋይስ። በነገራችን ላይ እንደዚህ አይነት ድምፅ ይመቸኛል። ማለት የሆነ ጉንፋን ሲይዘኝ ከበፊቱ ድምፄ ወፈር ያለ ጎርነን ያለ አይነት ድምፅ ነው የማወጣውና ደስ የሚል አይነት ድምፅ ነው የማወጣው። ያው ብዙ ጊዜ ያኛውንም ድምፅ ትወድታላችሁ። አይ ነው ድምፅ በጣም ያምራል ትሉኛላችሁ ምናምን። ድሮ አይን በጣም ያምራል ነበር። አሁን አይኔ እንትናል ተበላሽ፣ አታዩትም? አሁን ይሄ ምንድነው ከስር እንትን ሆነ አይደለ? ይሄ ከማፍጠጥ የተነሳ ከስራ የተነሳ 24 ሰዓት በሉት ፒሲ ላይ እና እዚህ በፊት አይኔ ነበረ። ያሳዝናል። እስኪ ወደ ኖላዊ ወይዘሮ ባዩሽ በቃ ደየመች፣ ቻው ቻው አለች፣ ይህንን ዓለም ተሰናበተች እና ወይዘሮ ባዩሽ በመሄዷ የተነሳ ከዚህ በፊት ምን ብያቸዋለሁ? አስታውሱ እንደው ወይዘሮ ሜላት ትታሰራለች ብያችሁ ነበርና አሁን እንደዚ አይነት ነገር አናይም ወይ ነው እያልኳቸው ያሉት። ምክንያቱም ወይዘሮ ሜላት ከዚህ በፊት በነበረው ክፍል ወይም ደግሞ ክፍል 114 ላይ ባዩሽ ወይዘሮ ሜላትን ከሳት ነበረ። ምን ብላ? እኔ ከሞትኩኝ ወይ የሆነ ነገር ከሆንኩኝ እሷ ነች ገዳይ ምናምን ብላ እንትን ብላ ነበርና ለጊዜውም ቢሆን ትታሰራለች ብዬ ነው ማስበው እና መታሰሯ የማይቀር ጉዳይ ነው። ማስረጃው ግን አለ። ምክንያቱም ልጅቷ ቀርጸዋለች። እሷ ታስፈታታለች ብዬ ነው ማስበው። ልጅቷ ግን ኧረ በስመ አብ ከዚህም ገንዘብ ፈልጋ ሰዎቹን መሀል ላይ በቃ ይመቸው፣ ግን ሰውየው ይመቸው። ምክንያቱም ያልሰራ አይከፈለውም ምናምን ብሎ ላሻላለን እና እሷም ሰራችለት፣ አይቆጫትም ማለት ሪካርድ አደረገችው ጠብቃ። ገብቷቸዋል አይደለ ላችሁ የፈለኩትን ነገር እና ያው ተስፋ እሷ ነች። ነገር ግን ልትታሰር ትችላለች፣ ወይዘሮ ሜላት ትችላለች፣ ሳይሆን ትታሰራለች ብዬ ነው ማስበው። በአንዴ ሄዳ ታስፈታታለች የሚል ሀሳብ የለኝም ያው እና እንደዚህ አይነት ነገር ይፈጠራል ብዬ ነው ማስበው። ተምቹ ተገኝቷል። ስለዚህ ተምቹም አሁን ወደ መፈታቱ ነው። እኔ በጣም እንግራ የገባችን የት ሄደች ማትሉኝም? የት ሄደች እርግብ? ምን ዋጣት? ምን ወሰዳት? ጋይስ እሱን ብታሳውቁኝ በጣም ደስ ይለኛል እውነት ለመናገር። እንዴ እርግብ የት ነሽ? ኧረ እባክሽን ብቅ በይ፣ እንፈልግሻለን። እንዴ የት ነው ያለሽ? ወዴት ነሽ? የት ግድም ነው ያለሽው? እና እርግብ ጣፍታለች። እርግብ ወደኛ መለስ ብትል ጥሩ ነበረ። ግን ያው አሁን መምጫዋ ደርሷል ብዬ ነው ማስበው። ኖላዊ ተከታታይ ድራማ ያው እያለቀ ነው አይደለ ጋይስ? የተወሰኑ ክፍሎች ብቻ ነው የሚቀሩት። እኔ በጣም ተመችቶኛል እዚህ አካባቢ ላይ ማለቁ። ማለት እንዳይንዛዛ፣ ይኸው ደገምኩት። ከዚህ በፊትም እንዳይንዛዛ ማለት አቅቶኝ ነበረ እና በጣም ስሰጋ ነበር። ምክንያቱም ከዚህ በፊት ነግሬያቸዋለሁ፣ ማለቅ የነበረበት ቦታ ላይ ነው ድራማው ወደፊት የቀጠለው እና ምክንያቱም ትዝ ይላችሁ ከሆነ ከክፍል 35 ጀምሮ ነው ኑሐሚን ተከታታይ ድራማ በደንብ ቪው መታየት የጀመረው። እስከዛ ድረስ 200,000 ቪው ነበር የነበረው። በ3 ቀን ነው ለዛውም 200,000 ቪው የሚደርሰው እና ልክ ከክፍል 35 በኋላ ተነሳና በአንዴ ስንት ደረሰ? ወደ 400,000 ቪው ምናምን ደረሰ እና አሁን እንደምታዩት ማለት ነው። ከዛ በኋላ ነው ድራማው መሀል ላይ ማለቂያው አካባቢ ላይ ካራክተሮች ተጨምረው ምናምን ድራማው ወደፊት እንዲሄድ የተደረገው እንጂ ድራማው ማለቂያው ገና በፊት ነበረ። ያቺ 32ቷን ክፍል ወይም ደግሞ 35ቷን ክፍል በደንብ ያልታየችዋን ክፍል ለማካከስ አለ አይደለ የተሰራ ስራ ነው ብዬ ከዚህ በፊት ተናግሬ ነበረና እሷን ብለው ደግሞ ያው አንዴ ቢዝነስ ሲጥም ተቀጥላላችሁ አይደለ እያቡካካችሁም ቢሆን እና እሷን ነገር አድርገው ኖላዊ ተከታታይ ድራማ መጨረሻውን እንዳያበላሹት እንዳረግ ብዬ ሰግቼ ነበረ። አሁን ግን ወደ ማለቁ እየሆነ ስለሆነ እኔ በጣም ደስ ብሎኛል። ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው። ኤደን ነገሩን ትናገረዋለች ወይስ አትናገረው? ምን ታስባላችሁ? እኔ ግን ኤደን የሆነ ገንዘብ ወዳጅ ነች የምትናገር ይመስለኛል። ብትናገርስ ምን ሊፈጠር ይችላል? ማለት በኑሐሚን ላይ ምን አይነት አደጋ ሊመጣ ይችላል? ምን አይነት ነገር ልናይ እንችላለን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ።
እንዴት ናችሁ? ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። እንግዲህ በትናንትናው ክፍል ኑሐሚን ላይ አንድ ግራ ያጋባን ነገር አለ አይደለ? አንዱ ላይ እንዳረገዘች ያሳያል፣ አንዱ ጋር ደግሞ እንዳላረገዘች ያሳያል፣ እርግዝናው እንደሌለ ያሳያል። ይሄ ነገር ምንድን ነው? ስም ተሳስቶ ነው ወይስ ምን እየተፈጠረ ነው? ነገሮቹን ለመረዳት ትንሽ ግራ የሚያጋባ ነገር አድርጎታል አይደለ ጋይስ በትናንትናው ክፍል። ምክንያቱም ይሄ አላረገዘችም እንዳንል ይሄ ምንድነው የሚባለው ጋይስ የእርግዝና ምልክቱን እያየን ነበር አይደለ? ወደ ላይ እያላት ነው፣ እያሯሯጠ ነው ሽንት ቤት ለሽንት ቤት። ሌላኛው ደግሞ ወረቀቱ ላይ እንዳላረገዘች ያሳያል፣ የተመረመረችበት እንትን ደግሞ እርጉዝ እንዳልሆነች ያሳያል። እንደዛ አይነት ነገር ያየ ነው። ብቻ ግራ የገባው ነገር ነው የሚያሳየው። በዚህ አካሄድ ነገሩ ወደ ሌላ እየሄደ ነው ማለት ኑሐሚን አላረገዘችም፣ አምራን ደግሞ አርግዛለች። ያረገዘችው ከኤርሚ ይሆናል ማለት ነው። እንደዛ ከሆነ ድራማው እየጣፈጠና የሚያምር ነገር እየሆነ ይሄዳል ብዬ ነው ማስበው። የኔም ግምት አሁን እንደዛ እየሆነ እየሄደ ነው፣ ወደዛ ነው ድራማው እያመራ ያለውና ያ ነገር እየተፈጠረ ነው ብዬ ነው ማስበው። እናንተ ምንድን ነው የምታስቡት በዚህ ዙሪያ ላይ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት ኑሐሚን እርጉዝ ነች ወይስ ደግሞ አላረገዘችም? ዝም ብሎ እኛን ለማስቦካት ነው ይሄ ነገር እየተፈጠረ ያለው? ምን ትላላችሁ? ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከናሁን ጋር አሪፍ ጭዌ ላይ ነበሩ አይደለ? እያወሩ ነበረ። እቺ ጠጋጠጋ አሪፍ ነች። ፋዘር ደግሞ በደንብ እንዲጠጋጉ በደንብ በቃ እጅና ጓንት እንዲሆኑ እንትን እያደረገ ነው አይደለ? እየሰራ ነው ማለት ስራውን ሰጠው። ነገር ግን ከኑሐሚን ጋር ገብቷቸዋል። ኑሐሚን ባልደረባው እንድትሆን አድርጎ አመቻችቷል እና ጥሩ ነው። ደስ ይለናል። ግን እቺ እርግዝና የምትባለውን ነገር በቃ ራቅ አድርጎ ጋይስ ገብቷቸዋል አይደለ? አምራንም ያረገዘችው ከኤርሚ ይሁን ኑሐሚን ደግሞ አረገዘች የተባለችው በስህተት ይሁን ገብቷቸዋል አይደለም? እንደዛ ከሆነ ድራማው ያማረ ይሆናል ብዬ አስባለሁ። እናንተ የምታስቡትን ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያው ቤት ውስጥ የተፈጠረውን ነገር አይተነዋል። ባለፈው ሪቪው ላይ ተናግሬያለሁ። ይህንን ነገር ሪከመንድ አድርጌያቸዋለሁ። አንድ እኩል ናቸው። ምንም ነገር የሚፈጠር ነገር አይኖርም። ምክንያቱም ኑሐሚን ሚስጥሯን ታውቃለች፣ ወይም ደግሞ የዝናሽ ሚስጥር አይታለች፣ ሰምታለች። ዝናሽ ደግሞ የኑሐሚን ማርገዝ ሰምታለች። ስለዚህ ምንም የሚፈጠር ነገር አይኖርም። ገብቷቸዋል። ባላንስ ሆነዋል ነው ያልኳችሁ እና ያንን ነገር ነው ማየት የቻልነው። የተለየ ነገር እንደማይኖር ተናግሬ ነበረ፣ እኛን ለማስጨነቅ ነው እንጂ ምንም እንደማይኖር አውርቼ ነበረ። በትናንትናው ክፍል ያንን ነገር ማየት ችለናል። ከዛ ውጭ የተለየ ነገር አለ ብዬ እኔ አላስብም። በትናንትናው ክፍል ምናልባት ኤሚ ተመልሳለች ከቫኬሽን። ኤሚ መታ ያው ቤት ውስጥ እሷም ሌላ አጀንዳ እየፈጠረች ነው። ሌላ አጀንዳ ማለት ነው ቤት ውስጥ እየተፈጠረ ያለው ነገር ምንም አልጣማትም። ገብቷችኋል? አልጣማትም፣ በቃ አልተመቻትም። ምንም ነገር ደስ አላላትም። በተለይ የእናቷ ሁኔታ ደስ አላላትም። ስለዚህ እሷም የራሷን መንገድ እየፈለገች ነው፣ ወይም ደግሞ እየፈተሸች ነው። እናቷ ጀርባ ላይ እየተፈጠረ ያለው ነገር ምንድን ነው እያለች እየፈለገች ነው። በተለይ ደግሞ ኤደንን ተጠቅማ እውነቱ ጋር ለመድረስ ሙከራ እያደረገች ነው። ስለዚህ በዚህ በኩልም ሌላ አጀንዳ፣ በዚህ በኩልም ሌላ አጀንዳ፣ በዚህ በኩልም ሌላ አጀንዳ እየተፈጠረ ደስ የሚል ነገር እየተፈጠረ ነው። ኤርሚም ተፍተፍ እያለ ነው ልጁ የኔ ነው ምናምን እያለ ነው። እንዴ እንደዚህ እኮ ነው ወንድ ልጅ ሚስቱ አረገዝኩልህ ምናምን ስትለው አብዛኛው ወንድ ምናምን ደስተኛ ይሆናል። አብዛኛው ወንድ ደግሞ ይሮጣል አለ ጋይስ። ባላንስ ነው። የሚሮጥም አለ የሚደሰትም አለ። እኔ ይችላለሁ ምናምን፣ ይሄ ገዜ ይችላል ገዜ ይችላል የሚባል አይነት እንትን አለ፣ የሆነ እንትን አለ፣ ይሄ መሟሞቂያ አይነት እንትን አለ። መዝሙር ነው ሙዚቃ ነው የሚባለው፣ ብቻ እንደዚ አይነት ነገር አለ። እሱን እንትን ከፍተው የሚያሟሙቁ ሰዎች አሉ በደስታ ማለት ነው። ገብቷችኋል አይደለ? ሌላኛው ደግሞ ከኔ አይደለም ብሎ የሚሮጥም አለ የሚፈረጥጥም አለ። እና ያው ባላንስ ላይ ነው ያሉት። ብቻ ከባድ ነው ነገሩ፣ ከባድ ነው አዛም ነው ከባድም ነው እና ጥሩ ነው። እኔ ተመችቶኛል። እስኪ እንዴት እያያችሁት ነው እናንተ? ኑሐሚን እንዴት እያያችሁት ነው? በዛ በኩል ደግሞ ኖላዊን እንዴት እያያችሁት ነው? ሀሳብ አላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለዛሬ እዚህ ጋር ይበቃኛል። የቀረ ነገር ካለ እናንተ ኮሜንት ላይ አስቀምጡልኝ። እውነት ለመናገር በጣም ደክሞኛል። ብዙ አውርቼ ደግሞ ኤዲት ማድረጉን ሳስበው ረጅም ሰዓት ይወስዳል። ስለዚህ ለዛሬ እዚህ ጋር ይበቃኛል። በቀጣዩ ክፍል በደንብ በሰፊው ረዘም ብዬ ይመጣላችኋለሁ። መልካም ጊዜ ይሁንላችሁ። እኔ የምለው ኑሐሚን ተከታታይ ድራማ ላይ ጨለል ብቻ ነው እንደ በዛው ጋይስ፣ በቃ የሚያጨልልም በዛ እኮ። ለነገሩ ማዘር ይበላት
የምሬ ነው የምላችሁ። ጽናት ላይ አሳበደችን አይደለ? ስትመጣ ለስለስ ብላ መታ መጨረሻ ላይ ሙሉን ተናግራ አበሳጨችን። እዚህ ጋር ደግሞ ይኸው ዋጓን እያገኘች ነው ባረቄ። እኔ ግን በጣም ያስደነገጠኝ ነገር ምን ያስደነግጠኛል? ለነገሩ ለምጄዋለሁ። ኑሐሚን ተከታታይ ድራማ ዛሬ የሆነ ነገር ይታያል፣ በቀጣይ ክፍል ያ ነገር ይደረስበታል። እርግዝናዋ ገና ካረገዘች አንድ ክፍል ነው ጋይስ። በባለፈው ክፍል ነበር ያረገዘችው። በዚህኛዋ ክፍል እርግዝናዋ በቃ ተረጋገጠ ሳይሆን ይፋ ወጣ። እኔ እኮ ጋለበ ድራማው ጋለበ። የት ሊደርስ ነው? ከኋላ ያለውን ነገር ዝም ብላችሁ ሳሱ የሆነ ከባድ ነገር እንዳለ አይሰማችሁም ጋይስ? ከበድ ያለ ነገር እንዳለ አይሰማችሁም? እኔ እንደዛ ነው ይሰማል። ኧረ ቆይ ሰላም ልበላችሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ እንዲሁም የኖላዊ አማን ናችሁ ወይ? ዛሬም አብረን ኖላዊን ሳይሆን ኑሐሚን ሪቪው እናደርጋለን። ምን ሊፈጠር ይችላል በቀጣይ ክፍል አብረን እንጫወታለን። እንግዲህ እንደተለመደው መጋለቡን ቀጥሏል። መጋለብ ማለት መቼም ይገባችኋል ብዬ ተስፋ አድርጋለሁ። መጋለብ ማለት መሮጥ ነው። መሮጥ ማለት ደግሞ መሮጥ ነው። ወይም ደግሞ መሮጥ ማለት ደግሞ ኃይሌ ገብረስላሴ፣ ቀነኒሳ በቀለ የድሮዎቹንም ማንሳት ትችላላችሁ። መሮጥ ማለት እንደዛ ነው። ወይኔ ዛሬ ምን ይሻለኛል አይደለ ጋይስ? የምሬን እኮ ነው። ማራቶን አይደለም፣ ማራቶን ማሩቅ ነው። 100 ሜትር ሆነብኝ እኮ። የሆነ ሂስትሪ ይነሳል፣ በቀጣዩ ክፍል ያልቃል። የሆነ ሂስትሪ ይጀመራል፣ በቀጣዩ ክፍል ያ ሂስትሪ ያልቃል። እንዴ አሁን የኑሐሚን እርግዝና እንደው በድብቅ ቢያንስ 1 ሳምንት መቆየት አልነበረበት ጋይስ? እውነቱ እንደው ሌሎች ድራማዎችን ይዋቸው እስኪ። ከዚህ በፊትም ሐረግ አይተናል። ብዙ ድራማዎች አሉ ከዚህ በፊት የምናያቸው፣ አደይ፣ ጽናት፣ ሌሎችም አሉ። አንድ ታሪክ 1 ወር 2 ወር ሙሉ ሳይገኛ ታሪክ ሚስጥሩ ሲሽለኮለኩ በዚህ ጋር ሲያመልጥ፣ በዚህ ተያዘ ስንል በዚህ ሲያመልጥ፣ በዚህ ጋር መጣ ስንል በዚህ ጋር ሲያመልጥ፣ እንዴ ኑሐሚን ይመቻቸው። በቃ የኛ ሆድ አዩ ማለት ነው። የኛ ጨጓራ ማለቁ ገባችሁ። ስለዚህ ከች ይጀመራል። ቀጣይ ላይ ከች። በዚህ አይነት ኖላዊ ተከታታይ ድራማ እንደ አባይ ወንዝ ፈሶ የማያልቅ ነገር ይዞ እንደሚመጣ ተስፋ አለኝ። እኔ ምሬን ነው የምላችሁ። ገና ብዙ ሰዎች ይጨምራሉ፣ አዳዲስ ሰዎች ይመጣሉ ብያለሁ ከዚህ በፊት። ግን የተረሱ ሰዎች አሉ፣ በጣም የተረሱ ሰዎች አሉ። ሶስና ኮኪ የት ናቸው? ምን ዋጣቸው? ወዴት ናቸው? አምጡና አስገቡልን። ሶሲም በጣም የምታስፈልግ አይነት ልጅ ነች። ከእሷ ጋር ብዙ ነገር ማሳለፍ እንችል ነበር፣ ማለት ብዙ የሚያስተምሩ ነገሮችን የምናይበት ነበር። እንደገና ሶስናም እንደዛው እና እነሱ ቢመጡ እኔ ደስ ይለኛል በራሴ በኩል። ከዛ ውጭ በኑሐሚን እና በዝናሽ መሀል የተፈጠረው ነገር በጣም ደስ የሚል ነገር ነበር የተፈጠረው፣ ግን ከሸፈ። በእርግዝና ከሸፈ ማለት በቃ ከሸፈ ነው። ስለዚህ አሁን ይከባበራሉ ብዬ ነው ማስቡ። ገብቷችኋል? ባላንስ ይሆናል ጉዳዩ ብዬ ነው ማስቡ። ለኑሐሚንም ኖርማል ይሆናል፣ ሴትዮዋም ኖርማል ይሆናል። ገብቷችኋል? የሆነ ይያያዛሉ። ስለዚህ አንዷን እንደፈለገች አታደርግም ማለት ነው። ገብቷችኋል አይደለ? ኑሐሚን ይሄ ነገር እንዳይወጣ ትፈራለች ብዬ ነው ማስቡ። ግን ኑሐሚን እዚህኛው ላይ እንደዛ አይነት ሰው አይደለችም። ግግም ያለች ገገማ ነች። የምሬ ነው። ገገማ ነች ማለት ይሄ በቃ ላመነችበት ጉዳይ ጣጣ የለባትም። አሁንም አባቷ እንትን እንዳይል አስባ ነው እንጂ ችግር እንደሌለባት ነው የሚሰማኝ። እንደገና ደግሞ ምንም ነገር ያመልጣል። ምንም እያንዳንዱን ነገር ነው የምታውቀው። እና ለማንኛውም ይመቻት። ግን እዛ ኖላዊ ጋር አወዘጋገባችሁን። የምሬን እኮ ነው። እዚህ ጋችን እያየናት እዛችኛዋ ጋር ስንሄድ የድሮ ማንነቷ እየጠፋብን፣ በተለይ ከአሴር ጋር ከተራራቁ በኋላ አሴር ላይ ጓገጭ ካለች በኋላ ብቻ አስቡባት። አማከለች ኤሚ ጠፍታለች ጋይስ። ኤሚ የናፈቀችው የለችም እንደ እኔ አማከለች ነው የናፈቀችኝ። ኤሚ አልናፈቀችኝ፣ አማከለች ግን ናፍቃኛለች። ከዚህ ውጭ በትናንትናው ክፍል የተለየ ነገር አለ ጋይስ? አልነበረም። የተለየ ነገር አይደለም። በቃ ቤት ውስጥ የተፈጠረውን ነገር ነበረ ሪቪው ሲያደርጉት የነበረው እንጂ ወጣ ያለ ነገር አልነበረም። ያው ወጣ ያለው ነገር ቀውሷ ቤት መምጣት ብቻ ነው አይደለም። የአቶ ተሰማ ባለቤት ቤት መምጣቷና ቤት መበጥበጧ ተመችቶኛል እኔ ብቻ። የሆነ ምን ልበላችሁ ጋይስ፣ ቅማ ትመጣለች። ቀምቅማ በቃ
የሆነ ጓደኛ ያለኝ እንደዚህ አድርገናል። አንዴ አስታውሳለሁ። ቦሎ ምናምን ለማደስ በቃ እዛ ያዋክቡናል አይፋቱንም ምናምን ብሎ ዝጭ አድርገን ጠዋት በጠዋት እኮ ነው ጋይዝ፣ ጠዋት በጠዋት ዝጭ አድርገን ወጥተን ሄደን ከዛ በኋላ አባቴ ተውት፣ እዛ የተፈጠረውን ተውት ጋይስ። እና አንዳንዴ እንደዚህ ያጋጥማል። ብቻ ግን ለድፍረት ተብሎ ምናምን የሚደረግ ነገር አለ። እኛ ግን እዛ አንደኛ ያው ልጁ የሆነ ኮሜዲ ነገር ነው፣ ሁለተኛ ደግሞ እዛ በጣም አጉላልቶታል የሆነ ጊዜ ላይ እና ለዛ ነው እንደዛ ያለው። ያው ለራሱ ጉዳይ በጣም ተጉላልቶ ስለሚያውቅ ከዚህ በፊት አብሬው ነበርኩኝ የዛለትም። ግን ለእኔ ጉዳይ ሲሄድ በቃ በሌላ ስታይል እንሂድ እንሞክራቸው ተባብለን ሞከርን። ግን ያው ተሳክቶልናል። ብቻ እዛ ያለውን ነገር ማውራት አልፈልግም እኔ። ለማንኛውም ብቻዋለው እና አቤት ገብታ ምናምን በቃ ፏፈሽ ማለቷ እኔ ተመችቶኛል። እና አሁን ከቤት ያስወጧታል ወይስ እዛው ትቀጥላለች ቤት ውስጥ? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። መቼም ወይዘሮ ዝናሽ እሷም እዚህ መታ ትኑር እንደማትል ተስፋ አለኝ። ምክንያቱም አሁን የእርግዝናውን ጉዳይ አግኝታለች። ልጅቷንም ከቤት ልታባራት ነበር። አሁን ልጅቷን ከቤት ልታባራት ነበር። አሁን ደግሞ ልጅቷን ከቤት አታባራትም። ምናልባት እንደው እንግዲህ ማሚን ልጨምራት ትችላለች ወደ ቤት። ከባድ ነው። እኔ እኮ ድራማ ላይ አንድ ቤት ፈረደበት፣ የሆነ አንድ ቤት በቃ ፈረደበት። አንድ ቤት ውስጥ ነው በቃ ብዙ ነገር የምናየው። በተለይ ደግሞ ዩቲዩብ ላይ ያሉ ድራማዎች በቃ አንድ ቤት ውስጥ። ጽናትን ይዩት። እንደው በስንት ዓመቱ ነው ጽናት ከቤት የወጣው? ገጠር የወረደው በስንት ጊዜው፣ በስንት ልመና። ኧረ እንደው ደጁን እንኳን አናይም ነበር እኮ ድሮማ። እስኪ ጽናት ከመጀመሪያ ጀምሮ ያያችሁ ሰዎች፣ ጽናት ነበርኩኝ ከመጀመሪያ ጀምሮ ሪቪው ሳደርግ ነበር፣ ሀረግ ነበርኩኝ። ታውቁኛላችሁ። ምናልባት የዛኔ የጀመርኩት ልክ እንደዚህ በቪዲዮ ሳይሆን በቮይስ ነበረ እንትን ሳደርግ የነበረው፣ ሪቪው ሳደርግ የነበረው። እና ጽናት ያኔ የተጀመረ ጊዜ ኪራ ቆሞ ከቱታ ውጭ ደና ጫማ ለብሶ ማየት እንፈልጋለን ያላችሁ ሰዎች ነበራችሁ። ደጁን አፈቀኝ ያላችሁ ሰዎች ነበራችሁ። ደጅ አልነበረም፣ ቤት ውስጥ ነበር የጀመረና አሁን እንግዲህ ከስንት ጊዜ በኋላ ደጅ ላይ ወጣና አንድ ቤት ብቻ ፈረደበት። ሌላ ምን አባት ይላለሁ ሌላ። እስኪ ኑሃሚን ተከታታይ ድራማ እንዴት እያገኛችሁት ነው? እንዴት እያያችሁት ነው? ሀሳባችሁን እስኪ ኮሜንት ላይ አስቀምጡልኝ። ከዚህ ውጭ በትናንትናው ክፍል የተለየ ነገር አለ ብዬ እኔ አላስብም። በእናንተ በኩል ካለ ያው ጨምሩልኝ። ሀሳብ አስተያየት ኮሜንት ላይ ማስቀመጥ ይቻላል። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ምልክቱን አሁን ክፉ አይንካችሁ፣ ክፉ እንደንዙ አልፋችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ዝናሽ እርሱ ትልቅ ሴትዮ አይደሉ እንዴ? ኧረ በስመ አብ እንዴ! እንደው ትንሽ እንኳን ትንሽ እንደው እቺ የምን ስባሪ ልበላችሁ ጋይስ፣ ተውት። የሰናፍጭ ያህል እፍረት አይኖሩትም ሴትዮ እንዴ! የተደበቀ ሌላ ማንነት እያሉት የተደበቀ ሌላ ልጅ እንትን ካሉማ ገና ባልም ይኖረውታል። በዚህ ከቀጠሉ ገና ሌላ ባልም አለ ያስቀምጡት ውጭ። ስራ እያሉ ዱባይ እያሉ የሚሄዱበት ሌላ ሰው አለ ገና ማለት ነው። በዚህ አካሄዳችሁ ይህንን ሁሉ ይዘው የሰውን ልጅ እንደዚህ ማድረግ አይከብድም? ኑሃሚን ይመች። እዚህ ላይ ነቃ ያልሽ ያራዳል። የመጨረሻ ላይ ተመችሽ። መጣበታል። እንዴት ናችሁ ውድ የኑሃሚን ተከታታይ ድራማ ቤተሰቦች፣ እንዲሁም የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኑሃሚን ሪቪው እናደርጋለን። እንዲሁም ደግሞ ኖላዊን ከተመቸን በመሃል ገባ እንላለን። እኔ በትላንትናው ክፍል ኑሃሚን ተመችቶኛል ስላችሁ በምክንያት በቃ ተመችቶኛል። እንዴ በቃ አረገዘች፣ ኑሃሚን አረገዘች፣ በቃ ተረጋገጠ፣ በቃ እርጉዝ ነች።